ቢስሚላህ الرحمن الرحيم ስሙ ማን ይባላል? ወገኑ ጨካኝ፣ አካሄዱ ስንኩል፣ ማሰብ የተሳነው ከሰው ልጆች እኩል፣ ሙስሊሞችን ብቻ የሚጠላ በጣም የሚያቅለሸልሸው ቀሚስና ጥምጣም፣ መሀይም ደንቆሮ ደደብና ንፍጣም ስሙ ማን ይባላል? ያጽዮች ናፋቂ፣ የንጹሃን ጠላት፣ ፉክራ የሚያሰማ አባቱን በመብላት፣ ጨካኝ አረመኔ ህፃናት ደፋሪ፣ እውነትን ለመቅበር ጉድጓድን ቆፋሪ፣ በተግባር ሲፈተሽ ቡቅቧቃና ፈሪ ስሙ ማን ይባላል? ንጹህ መሀይማን የመንደራው ደልዳይ፣ ነገር የሚያሯሩጥ በማይገባው ጉዳይ፣ ወጣቶችን አጋች አባቶችን ገዳይ፣ የወጣበትን ህዝብ እየዞረ በዳይ፣ ባፉ የሚጸዳዳ የሚያስብ እንደርኩስ፣ በገበሬዎች ላይ ጥይት የሚተኩስ፣ አንደበቱ ርካሽ ቃላቶቹ ቀላል፣ መሀይም እንስሳ ስሙ ማን ይባላል? በኑረዲን ኢብኑ አልዓረቢ። ወሰላሙ አለይኩም ወራህመቱላህ። ኡሉሂያ የሚባለውን ነገር ኡሉሂያ ማለት በአምልኮ አላህን መነጠል ማለት ነው። መነጠል በአምልኮ መነጠል ማለት ነው። ስለዚህ በአምልኮ ስንነጥል አላህ ለሱ ብቻ ነው የምንሰግደው። መስገድ ሲባል በቃ ለሱ ብቻ ነው። በጥቅሻ እንኳን ለሰው አንሰግድም። እኛ ሙስሊሞች ለአላህ ብቻ ነው የምንሰግደው። አንድ ሁለተኛ የምንሰዋው ስለት የምናረገው ለአላህ ብቻና ብቻ ነው። ተግባባን? ሶስተኛ ህይወታችን ለአላህ ነው። ሞታችን ለአላህ ነው። ጸሎታችን ለአላህ ብቻና ብቻ ነው። ሄደን ፎቶ አናመልክም። ሄደን ሰዎችን አናመልክም። ቀብር አናመልክም። ቀናቶችን እየመረጥን አናመልክም። ተግባባን? በዚህ ቀን እንዲህ ካላረኩ እንዲሆናለሁ አንልም። ግልጽ ነው። በደንብ አዳምጡ። ቀብር ላይ ሄደን ቀብርን አንለምንም። ቀብር ለማኞች አይደለንም። ወላሂ የሞቱ ሰዎችን አንለምንም። ነብያችንን ሰለላሁ ዐለይሂ ወሰለምን እንኳን አንለምንም። ለሳቸው ባይሆን ሰለዋት እናወርዳለን በሳቸው ላይ። በጣም የምንወዳቸው ነብይ ናቸው። ከነፍሳችን በላይ የምንወዳቸው ነብይ ናቸው ነብዩ ሰለላሁ ዐለይሂ ወሰለም። ግን እንዲህም ሆኖ አናመልካቸውም። አልሐምዱሊላህ። ምንኛ ያማረ ትምህርት ነው ወላሂ ተውሂድ ማለት። ምንኛ ያማረ የልብ ንጽህና ነው የሚሰጠን። አልሐምዱሊላህ ረቢል ዓለሚን።
መቼም ቢሆን ሰውን አናመልክም። መቼም ቢሆን ቀብር አናመልክም። መቼም ቢሆን ቀንን አናመልክም። ጀበና አናመልክም። አብዱልቃድር ጀይላንን አናመልክም። ነቢያቶችን አናመልክም። ቅዱሳኖችን አናመልክም። መላእክቶችን አናመልክም። ዛፍ አናመልክም። ድንጋይ አናመልክም። ላሞችን አናመልክም። ተግባባን? አልሐምዱሊላህ የምናመልከው አንድ አምላክ አለ። እሱም አላህ ብቻና ብቻ ነው። በቃ የዓለማት ጌታ በአንድነቱ ላይ ሁለትነት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በኃያልነቱ ላይ ድክመት የሌለበት፣ በአስተናባሪነቱ ላይ አጋዥ የሌለበት፣ በህያውነቱ ላይ ሞት የሌለበት፣ ተግባባን? በንቃቱ ላይ እንቅልፍ የሌለበት፣ ማንገላጀት የሌለበት፣ በአምላክነቱ ላይ ሰውነት የሌለበት፣ በፈጣሪነቱ ላይ ፍጡርነት የሌለበት። እንዴ በቃ ምን አለፋችሁ? አይበቃንም? አንድ አላህ አይበቃንም? እንደኔ እንደሚበላ የሚጠጣ ሽንት ቤት የሚሄድ ሰዎችን አመልካለሁ? ወላሂ አላመልክም። ወላሂ አላመልክም። ወላሂ አልሰግድላቸውም፣ አላመልካቸውም፣ ዞር ብዬም አላያቸውም፣ አልጠይቃቸውም። አይሰሙም፣ አያዩኝም በሌለውበት ቦታ፣ አይሰሙኝም በሌሉበት ቦታ። በቃ ተግባባን። ስለዚህ አላህ Subhanahu Wa Ta'ala በብቸኝነት ተገዙ፣ እርሱም ብቻም አምልኩ ስንል ሁለተኛው ፖይንታችን ይሄ ነው። መጀመሪያ ሩቡብያ አይተናል፣ ጌትነት። ከዛ ደግሞ ኡሉህያ አየን። አሁን ደግሞ 5 ደቂቃዋን አስማ ወሲፋት እናያለን ማለት ነው። አስማ ወሲፋት ማለት አላህ Subhanahu Wa Ta'ala ባህሪያቶችና ስሞች አሉት ማለት ነው። አላህ ስለ ባህሪያትና ስለ ስሞቹ ስናወራ ምን የሚባል ነገር አለ መሰላችሁ? ተውሂድ አልአስማእ ወሲፋት። ተውሂድ አስማእ ወሲፋት ማለት ስምና ባህሪያቶች። ወዛሊከ ቢኢስባት ማ አስበተ አላሁ ሊነፍሲሂ፣ አላህ ለራሱ ያረጋገጠውን ነገር ማረጋገጥ። እኔ እንዲህ ነኝ ካለኝ ነህ፣ በቃ አለቀ። መጨመር መቀነስ የሚባል ነገር የለም። እንዲሁም አው አስበተሁ ለሁ ረሱሉላህ ሰለላሁ ዐለይሂ ወሰለም፣ ወይ ደግሞ መልእክተኛው ለሱ ያረጋገጡትን ማረጋገጥ ለአላህ። አላህ እንዲህ ነው ካሉን አዎ ነው ብለን እንቀበላለን። አይደለም የሚባል ነገር የለም ማለት ነው። በምን አይነት ሁኔታ ነው? ሚን ገይሪ ተሕሪፍን ወላ ተዕጢልን ወላ ተምሲልን ወላ ተክይፍን ወነፋ ማ ነፋሁ ላሁ ዐን ነፍሲሂ። ይኸው ምን አለ? ምንም አይነት ነገር ተሕሪፍ የሌለው መለወጥ የሚባል ነገር ሳይኖር አርረሕማኑ ዐለል አርሽ እስተዋ ካለ አላህ ከአርሹ በላይ ሆነ ካለ እስተውላ ሳትሉ ማለት ነው። ተግባባን? እስተውላ ሳትሉ ተግባባን? ተሕሪፍ ሳታደርጉ ማለት ነው። አላህ ከአርሹ በላይ ሆነ ካለን በቃ ሆኗል ነው። በቃ ከአርሹ በላይ ነው አላህ። በቃ ራሱን አይነገረን። ለምን እጨምራለሁ? በቃ ለምን እጨምራለሁ? እንዴ አልጨምርም። ለምን እጨምራለሁ? አልጨምርም። ሁለተኛው ወላ ተዕጢል፣ ትርጉም ሳናሳጣ፣ ነገርየውን ትርጉም ሳናሳጣው አላህ ትርጉም አድርገው ያስቀመጠልንን ነገር ትርጉሙን ሳናሳጣ በቀጥታ እንደመጣ እንናገራለን ማለት ነው። ተሕሪፍ ሳናረግ፣ ተዕጢል ሳናረግ፣ ወላ ተምሲልን ሳናመሳሰል ከፍጡራን ጋር፣ አላህን ከፍጡራን ጋር ሳናመሳሰል። አላህ ያያል ሲባል እንዴ በቃ አላህ ያያል ነው። እንዴት? ወላ ተክይፍን፣ ተክይፍ የሚባል ነገር ሳይኖር ሳናመሳሰል፣ እንዴት ብለን ሳንል ማለት ነው። እንዴት የሚባል ነገር የለም አላህ ዘንድ። ለምን? አናቅም። ተግባባን? ስለዚህ እንዴት ነው ብለን ስንል ለዛ ነው አላህ Subhanahu Wa Ta'ala በሱረቱ ሹራ ምዕራፍ 42 ቁጥር 11 ላይ ለይሰ ከሚስሊሂ ሸይኡን አለ። አላህ እሱን የሚመስል አንድም የለም። በቃ ምንም ነገር የለም እኮ በቃ ምንም የለም። በቃ እሱን በቃ ታዲያ ከሌለ እንዴት ብለህ ትጠይቃለህ? እንዴት ብለህ የምትጠይቀው እኮ የሆነ ምሳሌ ሰጠህ ልታብራራ እንዲህ ይመስላል ለምሳሌ የለም። አያችሁ? ወሁወ ሰሚዑል በሲር፣ ግን እሱ አላህ ሰሚና ተመልካች ነው በማለት ይነግረናል። በቃ ስለዚህ አላህ ስለ ባህሪያቶቹ ስናወራ ለምሳሌ አላህ እጅ እንዳለው ነግሮናል። ምን አይነት እንደሆነ አልነገረንም፣ አናቅም፣ ትርጉም አናሳጣም፣ አናመሳሰልም፣ እንዴት ብለንም አንናገርም ማለት ነው። እንዴት አይባልም። ተግባባን? ስለዚህ ሶስተኛው ፖይንት ይሄ ነው ማለት ነው።
ሌላኛው እስቲ ከባህሪያቶቹ አንድ ነገር ለምሳሌ ብናይ አላህ በሱረቱል አንዓም ምዕራፍ 6 ቁጥር 114 ላይ ወሁወ ዩጥዒሙ ወላ ዩጥዓም አለ። አላህ የሚመግብ እንጂ የሚመገብ አይደለም እንደ ሰዎች። ለዛ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሰሂህ ሙስሊም 17:9 ሲ ላይ ምን ይላሉ? ኢነላህ ላ የናም አሉ። አላህ አይተኛም አሉ። ባህሪው ነው። በቃ ነብዩ ያሰበቱትን እናሰብታለን። ወላ የንበጊ ለሁ አንየናም አላህ ለሱ መተኛትም የተገባው አይደለም ማለት በቃ ከልክለዋል። እሳቸው ነፊ ያደረጉ አላህ መተኛትም አይገባውም ባህሪውም አይደለም። በቃ ኢየሱስ ግን ተኝቶ መምህር ሆይ መምህር ሆይ መምህር መምህር ስንጠፋ አይገድህምን? አምላክህን ስታስነሳው ላኢላሃ ኢላላህ አምላክህ ተኝቶ አምላክን አስነስተኸው ልንጠፋ ነው ተነስነ እንዲ አረጋ ጋይስ በጣም ከባድ ነው። ሀቂቃ ነው የምላችሁ እንዴት አምሯችሁ እንደሚቀበለው ራሱ ማለት ነው። ለዛ ነው አላህ Subhanahu Wa Ta'ala በሱረቱል በቀራ ምዕራፍ 2 ቁጥር 255 ላይ አላሁ ላ ኢላሃ ኢላ ሁወል ሐይ አላህ ከሱ ውጭ በእውነት የሚመለክ አምላክ የለም። ሁወል ሐይ እሱ ዘላለማዊ ሕያው ኢተርናል መቼም መቋረጥ ያለ ሲጀመር መጀመሪያ መጨረሻም የለው። اللهم أنت الأول فليس قبلك شيء وأنت الآخر فليس بعدك شيء الله أنت من دنو مجمّر عليه مالتهم بك اللهم أنت الأول فليس قبلك كأنت بفيت من ميلم بك أيلا من نجر وأنت الآخر فليس بعدك شيء كأنت بوهلا من ميلم أنت مجرشونه بك مجرشون ميلم الله سبحانه وتعالى تقوى لا تأخذه من القيوم الحي ሕያው ነው ዘላለማዊ ሕያው ነው በቃ ሞት የሚባል ነገር አይደርስበትም። القيوم ራሱ ቆሞ ሁሉንም የሚያቋቁም ነው። አላህ ራሱ ቆሞ ሁሉንም የሚያቋቁም ነው። ከማንም እርዳታ አይፈልግም አላህ። ከዛ لا تأخذه سنة ولا نوم ማለት ማንገላጀትም እንቅልፍም አትይዘውም ማለት በቃ ይሄ እኮ የሰው ባህሪያት እኮ ነው ወላሂ። እንዴት ነው ለአላህ ይሄንን የምናሰብተው ራሱ እንዴት ነው እስቲ በጣም ከባድ ነገር ነው። ስለዚህ በባህሪው አላህ ይሄን የመሰለ ባህሪ እንዳለው ታያላችሁ። ሌላኛው ሱረቱል ኢኽላስ ምዕራፍ 112 ቁጥር 1 ጀምሮ ቁል ሁወላሁ አሐድ በለሱ አላህ አንድ ነው፣ በባህሪው አንድ ነው። ሁለትነት የሚባል ሶስትነት አስርነት የለም፣ በቃ አንድ ነው። አላሁ ሰመድ አላህ የሁሉ መጠጊያ ነው። እሱ ወደ ማንም አይጠጋም፣ ባህሪው ነው። ለም የሊድ አልወለደም፣ ያኔ አልወለደም መውለድ የሚባል ባህሪ የለውም። ወለም ይውለድ አልተወለደም መጀመሪያም። ለሱ ደግሞ ወደፊት ይወልዳል እንዳትሉ ወለም የኩን ለሁ ኩፉወን አሐድ እሱ አምሳያም ቢጤም የለውም ወደፊትም የለውም። አለቀ። ይሄ ባህሪው ነው። ስለዚህ ባህሪያቶቹ እነዚህ ናቸው። ስሞቹስ? ስለዚህ ስምም ደግሞ አለው አላህ ምርጥ ምርጥ ስሞች አሉት። ለምሳሌ አላህ ሲናገር ምን አለ? በሱረቱል ኢስራ ምዕራፍ 17 ቁጥር 110 ላይ قل ادعوا الله أو ادعوا الرحمن أيما تدعوا فله الأسماء الحسنى قل ادعوا الله بل ጥሩ አላህ ብላችሁ ጥሩ ከፈለጋችሁ أو ادعوا الرحمن ወይ ደግሞ الرحمن ብላችሁ ጥሩት። በየትኛውም ብትጠሩት أيما تدعوا በየትኛውም ስሙ ብትጠሩት فله الأسماء الحسنى ለሱ ምርጥ ስሞች አሉት። አያችሁ። ስለዚህ ምርጥ ስሞች ከሚባሉት መካከል እስቲ እንያቸው አንዳንዶቹን። ለምሳሌ ሱረቱል ሐሽር ምዕራፍ 59 ቁጥር 22 ላይ ወላህ አላህ ማለት እኮ الذي لا اله الا هو ከሱ ውጭ በእውነት የሚመለክ አምላክ የለም። ዓሊሙል ገይብ የሩቅ ሚስጥራትን አዋቂ ነው። ልብ አድርጉ። ዓሊሙል ገይብ የሩቅ ሚስጥራትን አዋቂ ነው። በቃ አላህ ወሸሃዳ ቅርብ የሆነ ነገር ሁሉ አዋቂ ነው። ባህሪው ነው ይሄ ነገር። ወራህማን አራህማን ነው፣ በጣም እጅግ አዛኝ ነው። ከስሞቹ መካከል አራሂም እጅግ በጣም ሩህሩህ አዛኝና ሩህሩህ ነው። ስሞቹ ናቸው እነዚህ። ወላህ አላህ ማለት الذي لا اله الا هو الملك አላህ እሱ ከሱ ውጭ በእውነት የሚገዙት አምላክ የለም። አልመሊክ ንጉስ ነው፣ ከሱ ጋር ሌላ ንግስና ያለው የለም። በቃ ንጉስ ነው ስንል ልብ አድርጉ። ስሞቹ ላይ አንድ ኮንሴፕት ልስጣችሁ። ለምሳሌ አላህ ሩህሩህ ነው ሲባል ብዙ ሰዎች ሩህሩህ ሊባሉ ይችላሉ፣ ግን አላህ በባህሪው ሩህሩህ ነው። ሰዎች ግን በባህሪያቸው ሙሉ ርህራሄ የላቸውም። ተግባባን። አላህ ግን በባህሪው ሩህሩህ ነው። አራሂም አዛኝ ነው፣ እንዲሁም በጣም አዛኝ ነው። በባህሪው አዛኝ ስለሆነ ነው። ስለዚህ ሰዎች እንዲህ ተብለው አይጠሩም። ለምን? በባህሪያቸው ስላልሆነ።
ተግባባን። ስለዚህ መሊክ ሲባል አላህ መሊክነቱ ጌትነቱ ዘላለማዊ ጌትነት መሻር የሌለው ጌትነት ነው። ከሆነ ጊዜ በኋላ ጌታ አልነበረም፣ ከዛ በኋላ ጌታ ነበር። በሹመት የሚገኝ ጌትነት የለውም አምላካችን አላህ። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔርም ኢየሱስን ጌታም ክርስቶስም አደረገው ይላል። ስለዚህ ጌታ ክርስቶስ የሚደረግ አይደለም አምላካችን የእሱ ጌትነት የእሱ ሙልክ የእሱ ንግስና ዘላለማዊ ነው። ለዚህ ነው ስሙ አልመሊክ ይባላል። ለሰዎች እንደዚህ ብላ አትልም። ተግባባን። ስለዚህ አላህ ከስሞቹ መካከል ይሄ ነው አልቁዱስ፣ አሰላም፣ አልሙእሚን፣ አልሙሃይሚን፣ አልዓዚዝ፣ አልጀባር፣ አልሙተከብር ሱብሓነላሂ አማ ዩሽሪኩን እያለ ይናገራል። ያ እሱ ከሱ በቀር ሌላ አምላክ የለም የሚባለው ንጉስ፣ ከጉድለት ሁሉ የጠራ የሰላም ባለቤት፣ ጸጥታ ሰጪው፣ ባሮቹን ጠባቂ፣ አሸናፊው፣ ኃያሉ፣ ኩሩ አላህ ብቻ ነው። በቃ ኩሩ አሸናፊ ነው። ኩሩ ሲባል ልብ አድርጉ። ለምሳሌ ኢየሱስ ምን አለው? ማርቆስ ወንጌል ምዕራፍ 10 ቁጥር 17 ላይ ቸር መምህር ሆይ ብሎ ሲጠራው ስለምን ቸር ትለኛለህ? ከአንዱ ከአምላክ በቀር ቸር ማንም የለም ይላል። ይሄ ኩሩ አይደለም፣ ተዋዱዕ ነው። አያችሁ። አላህ ግን በራሱ ኩሩ ነው። ባህሪያቶቹ ነኝ ነው የሚለው። ይሄው አርራህማን እያለ ስለ ራሱ ይናገራል። አዛኝ ነኝ። አርረሂም ቸር ነው። ተግባባን። በቃ እንዲህ እያለ ይናገራል። ኢየሱስ እኔ ቸር አይደለሁም ቸር እንዳትለኝ። ተመልከቱ የአላህና የኢየሱስን ልዩነት ማለት ነው። ማለት በእነሱ አምላክ ነው ብለው የሚያዙትን። አልሐምዱሊላህ ረቢል ዓለሚን። ቀጠለ ወላህ አላህ ማለት አልኻሊቅ አልባሪ አልሙሰዊር ለሁል አስማኡል ሑስና። ተመልከቱ ምን እንደሚል አላህ እሱ ያ ሁሉን የሚፈጠር ከይመን ታስገኝ ነው፣ ቅርጽና አሳማሪ ነው። ለእሱ መልካም ስሞች አሉት። በሰማያትና በምድር ያለው ሁሉ ለእርሱ ያሞግሳል ይላል አላህ ሱብሓነሁ ወተዓላ። ወሁወል ዐዚዙል ሐኪም እሱ አሸናፊና አልሐኪም ጥበበኛ ነው በማለት ይናገራል። ሃዛ ሁወ አላህ ይሄ ነው አላህ ማለት። በቃ ይሄንን ማምለክ እስቲ ያ ጀማ በቃ ይሄንን እናምልክ እስቲ። ምን ትላላችሁ?